ፈቃድ እንዳንተው ፈቃድ እንዳንተው ምርጫ። ወግ እናድምጥ። በጣም የሚገርም ወግ የናፈቅነው አቅራቢ መድረኩ ላይ ይመጣል፣ ታዩታላችሁ። እንቀጥላለን። ሰላም አለይኩም። ጠፍታችኋል። እንዴት ናችሁ? ላለፉት 5 ዓመታት የነበሩ ቆይታዎችን በአጭር መንገድ ለማቅረብ ነው የምሞክረው ዛሬ እና ምናልባት ይህን ወግ አቅርቤ ስወርድ በጫማ ሊያባርሩኝ ይችላሉ ብዬ አስባለሁ እና በዚህም ልወርድ እችላለሁ። ተባበሩኝ። በቅርቡ የሆነ ቦታ በአጋጣሚ ሄጄ አንድ ሚንበርን አብዝቶ የሚከታተል ሰው አግኝቼ ነበር። ሰላምታም ሳይሰጠኝ ምን ነው ከሚንበር ጠፋ አይቼ አላቅም አለኝ። አዎ ልክ ነህ፣ ለጊዜው ሬዲዮ ላይ እየሰራው ነው ያለሁት አልኩት። ትንሽ አንሰላስሎ አይ ጥሩ ነው፣ ሲጀመር ፊትህ ለሬዲዮ እንጂ ለቲቪ አይሆንም። ለዚህ ቃሉ የመልስ ምትል ሰጠው ትኩር ብዬ ፊቱን አየሁት። ግን ፊቱን አጠገቡ ካለው ግድግዳ መለየት ስላልቻልኩ ንቄ ተውኩት። በዛ ላይ የአይን ሕክምና ክሊኒክ ውስጥ ስላገኘሁት በተናገረው ነገር አልተከፋውም። አሁን ተሽሎት በቲቪ እያየኝ እንደሆነ ተስፋ አደርጋለሁ። በነገራችን ላይ እኔም አይኔ ልታከም ነበር የሄድኩት። አይኔ ላይ በስህተት የዱባይ ሽቶ ተረጭቶብኝ ነበር። ነገሩ ስብስብ ነው። እንዴትና ለምን አይኔ ላይ እንደተረጨብኝ አሁን ማስረዳት አልችልም። ብቻ ወደ ሐኪም ቤት ስሄድ መንገድ ላይ ያገኙኝ ሰዎች የአይነ ጠረን ደስ ሲል ሳይሉኝ አይቀርም። ለማንኛውም ይሄን ፊት ይዤ የሰራውበት ሚንበር ቲቪን እንኳን ለ5ኛ ዓመት አደረሰ ማለት እፈልጋለሁ። የሚንበርን 5ኛ ዓመት አስመልክቶ ለምን 5 ገጽ ያላት መጽሐፍ አላዘጋጅም ብዬ አሰብኩ። በእነዚህ 5 ዓመታት ውስጥ ብዙ የሚነገሩም የማይነገሩም ታሪኮች ስላለፉ ምን እጽፋለሁ የሚለው አላሳሰበኝም። ያሳሰበኝ ርዕሱን ምን እለዋለሁ የሚለው ነው። እንደምታውቁት ዘንድሮ መጽሐፍ ውስጡ ሳይሆን ርዕሱ ብቻ የሚነበብበት ዘመን ላይ ነን። የንባብ ጉዳይ በዚህ የሚቀጥል ከሆነ መጽሐፎች ርዕሳቸውን የዩቲዩብ ርዕስ አድርገው መምጣታቸው አይቀርም። የምናውቃቸውና አንብበን የወደድናቸው መጽሐፍት በዚህ ዘመን ቢታተሙ ርዕሳቸው የዩቲዩብ ርዕስ ነበር የሚሆነው። ለምሳሌ ከሰማይ የወረደ ፍርፍር የሚባለው የአዳም ረታ መጽሐፍ በዚህ ዘመን ቢታተም ኖሮ ከሰማይ ተምዘግዝጎ ወርዶ ዓለምን ጉድ ያሰኘው ጉደኛ ፍርፍር ነበር የሚሆነው። ከቡስካ በስተጀርባን ብትወስዱት ከቡስካ ተራራ በስተጀርባ የወጣችው ሀገር በቀል ፀሐይ ዝምታዋን ሰበረች ርዕሱ ይሆን ነበር። የሁሴን ከድርን ንፋስን በወጥመድ የተሰኘው መጽሐፍ ራሱ ብትወስዱት ንፋስን በወጥመድ ይዞ ለመንግስት አሳልፌ አልሰጥም ያለው ደራሲ መጨረሻ በሚል ርዕስ ይመጣ ነበር። ለዚህ ፕሮግራም የጻፍኩትን ጊዜያዊ መጽሐፍ ለጊዜው ይወስዳል ሚንበር ያመጣል ሚንበር ብዬ ሰይሜ 5 ምዕራፎቹን አጠር አድርጌ እንደሚከተለው አቀርብላችኋለሁ። ምዕራፍ 1 ሚንበር ቤት የሚሰራ ሰውና አዲስ ያገባ ወንድ ተመሳሳይ ነገር ያጋጥማቸዋል። ሁሌም ተደጋጋሚና አሰልቺ ጥያቄ አያጣቸውም። ይህን ያወቅኩት ካገባው በኋላ ነው። በነገራችን ላይ ሚንበር ሌሎች ሰራተኞቹን እንደዳረው እኔን አልዳረኝም። ግን ከሚንበር የወጣው ቀን ነው ከሚስቴ ጋር የተዋወቅኩት። ሳስበው ሚስቴን ከሚንበር የወጣው ቀን መታወቂያ አጋጣሚ አይመስለኝም። የሥራ መልቀቂያ ደብዳቤ ሳስገባ ከሚንበር የወረስኩትን ትጋት መቀጠሌን ለማረጋገጥ የቀጠሯት የሚንበር ሰው ትመስለኛለች። ጉዳዩ ትንሽ ምርመራ ይፈልጋል፣ ግን ሚንበር በሚስት ተመስሎ አብሮኝ እየኖረ ይመስለኛል። ብቻ ያገባው ሰሞን ተደጋጋሚ ጥያቄ አሰልችቶኝ ነበር። ሁሉም ሰው ሲደውል እንዴት ነው መንገድ ጀመራችሁ እያለ ይጠይቃል። መንገድ ጀመራችሁ የሚለው አይገባኝም ነበር። መጀመሪያ አካባቢ ላይ ይሄ ጥያቄ ሲደጋገምብኝ ሚስቴን ልንሰደር ነው ብለሽ ተናግረሻል እንዴ እያልኩ አፋጠጣት ነበር። ለካ ልጅ እየመጣ ነው ወይ ማለት ፈልገው ነው። ግራ የሚገባኝ ነገር ሰው ገና ባገባ በሳምንት ውስጥ ልጅ ከየት ነው የሚያመጣው? የሆነ ሰዓት ጥያቄው እየሰለቸኝ መጣ። ጠዋት ደውሎ ምን አዲስ ነገር አለ ያለኝ ሰው ማታ ድጋሚ ደውልና እሺ አሁንስ የሚል ሰው ላይ አይጠፋም። በዚህ ፍጥነት እኮ በጉዲፈቻ ራሱ አይደርስም። አንድ ቀን በአጋጣሚ ከፍቶኝ ቁጭ ብዬ አባቴ ደውሎ እንዴት ነው ምን አዲስ ነገር አለ ሆድ ውስጥ
አላረገዛችሁም ሲለኝ እንዲህ የሚል ቃል ካፌ አመለጠኝ። እንግዲህ እኔ የምችለውን እያረኩ ነው። ደውላችሁ ያጣችሁኝ ሰዎች አሁን ለምን ስልኬን እንደቀየርኩ ይገባችኋል መቼም። ሚንበር ውስጥም ስሰራ እንደዚህ ነው። የሆነ ሰው ይደውልና ምን አዲስ ነገር አለ? ኡስታዝ አቡኪ ደህና ነው? ካሊድ ክብሮምስ ምን ነው ድምፁ ጠፋ? የፈትዋ ጥያቄ ሁላ የሚጠይቅ ሰው አይጠፋም። ምዕራፍ 2 እንደምታውቁት የሚንበር ሎጎ ነጭና ውሃ ሰማያዊ ስለሆነ ማስክ የመምሰል ባህሪ ያለው። ለዛ ነው ራሳችን ላይ አሟርተን በኮሮና ጊዜ ይፋ እንዲሆን የተገደድ ነው። ይፋ የተደረገ ሰሞን የነበረውን ግርግር አረሰውም። ህልም እንጂ ብዙ ቁሳቁስ አልነበረም። እንደ ሪሞት ተቀጥቅጦ የሚሰራ ካሜራ፣ ቁስለኛ የሚመስሉ በፕላስተር የተለጣጠፉ የድምፅ መቅረጫዎች፣ እየተዋዋስን የምንለብሳቸው ሱፎች ናቸው ይህን ትልቅ ህልም ያስጀመሩት። ጧት ሱፍን ለብሰህ ልትቀረስ ተዘጋጅተህ ስትመጣ ራስህን ጀርካን ይዘህ ለጄኔሬተር ነዳጅ ልትገዛ እየሄድክ ልታገኘው ትችላለህ። ግን የሚገርመኝ ሁሉም ሰው ደስተኛ ነበር። ሌላ ሚዲያ ላይ የሰራ ሰው የሚረዳውና ሚንበር ውስጥ ቀላል የሆነ ግን ሌላ ሚዲያ ላይ ከባድ የሆኑ ብዙ ነገሮች አሉ። ይህም በምሳሌ ላስረዳ። ባለፈው አሁን ያለውበት መስሪያ ቤት ላይ የምሳ ሰዓት ደርሶ ሁሉም ምሳ ሊበላ እጁን ሊታጠብ መታጠቢያ ክፍል ሄደ። እኔ ከምሳ በፊት ውዱ ላድርግ ብዬ እግሬን ሲንኩ ላይ ሰቅዬ ውዱ እያደረግኩ እያለ ከጽዳት ሰራተኛዋ ጋር ተፋጠጠን። እግሬን ሲንኩ ላይ ስላወጣው ልትቆጣኝ ነው ብዬ ሳስብ ያልጠበኩትን ጥያቄ ጠየቀች። ምሳ ልትበላ ነው ብላ። ሚንበር ውስጥ እግርን ስትታጠብ ውዱ እያደረግክ እንደሆነ ግልጽ ነው። ሌላ ቦታ ግን መጀመሪያ የሚያሰቡት በእግር እንደምትበላ ነው። ምዕራፍ 3 አንድ ጊዜ አለቆቻችን ድንገት ተነስተው ወደ ቱርክ ሊሄዱ እንደሆኑ ነገሩ። ለእረፍት አልነበረም፣ ለመዝናናትም አይደለም። ብዙዎቻችን እንደገመትነው ለአዩብ አደም የፀጉር ንቅለ ተከላም አልነበረም። የልምድ ልውውጥ ለማድረግ ነበር። በወቅቱ የአንድ ብሔራዊ ቴሌቪዥን ጋዜጠኛ ለስራ በሄደችበት ሀገር ስለቀረች አለቆቻችን ወደ ሀገር የሚመለሱ አልመሰለንም ነበር። እኛም እንደ ሰራተኛ ተደራጅተን በቅቤ የታሸ ድርቆሽ፣ የፍየል ቋንጣ፣ ቆሎና በሶ ለማዘጋጀት አሰብን። ግን የዕለት ዕለት ያዘጋጁትን ሻንጣ ስናይ ከመብዛቱ የተነሳ የብዙ ዓመት የሚዲያ ልምዳቸውን በሻንጣ ይዘው ሊቸበችቡ መሰለን። ለካ ከልምድ ልውውጥ በተረፈ ሰዓታቸው ፕሮግራም ስለሚሰሩ ነው ሻንጣ ያበዙት። ግን እኛ በቃ ሚንበር የቲም ሊሆን ነው ብለን አልቅሰን ነበር የሸኘናቸው። በአጭር ጊዜ አለቆቻችን የሚጠቅም ልምድ ይዘው ከመሐመድ ፈረጅ ውጪ ቆዳቸው ቀልቶ ተመለሱ። በሚንበር ታሪክ ብዙ ለውጦች የመጡት ከዚህ በኋላ ነበር። የቀረጻ እይታችን፣ የእቅድ አፈጻጸማችን፣ የስቱዲዮ አጠቃቀማችን፣ ብቻ ምን አለፋችሁ ከደሞዛችን ውጪ ሁሉም ነገር ተቀየረ። የዛኔ ከቱርክ ሲመለሱ ያው ሁሉም ሰው የጠየቃቸውን ወሳኝ ጥያቄ እኔም ጠይቄያቸዋለሁ። ምን ይዛችሁ ሊመጣችሁ ብዬ። ሁሴን ያለኝ ነገር ዛሬም ያስቀኛል። ረስተን አይደለም ግን ቱርኮች ባንተ ሳይዝ አደብ የላቸውም፣ አደብ ልንገዛልህ ነበር ያለኝ። ምዕራፍ 4 ከ5ኛ ዓመት ክብረ በዓል ጋር ተያይዞ ያስተዋልኩት አንድ ነገር የሚንበር ሰዎች ብዙ አድናቂዎችን እንዳፈሩ ነው። በእርግጥ ብዙ አዲስ ነገር አይደለም። ከሚስ ምሽት የጀመረ ሰሞን እኛ ሰፈር የሚኖሩ አንድ ሽማግሌ ባገኙኝ ቁጥር መሐመድ ፈረጅን ሳምልኝ እያሉ ያስቸግሩኝ ነበር። በቀጣይ ጊዜ ሲያገኙኝ መሀል መንገድ ላይ ጮክ ብለው ሳምክልኝ ከሩቅ ይጠይቁኛል። እኔም ምን እባክዎ ተሰማለሁ እኮ እያልኩ ትንሽ ስራ እየበዛብኝ እያልኩ አመልጣለሁ። እኔ መድረክ ላይ እንደምታየው አይደለሁም። በጣም ሸመኛ ሰው ነኝ። ልጅ እያለሁ ራሱ ትልልቅ ሰዎች ልከውኝ አላህ ያሳድግ ሲሉኝ ኧረ ችግር የለውም ምናምን ነበር የምለው። የሽማግሌው ጥያቄ ሲበረታብኝ አፌን እያሾልኩ ማሜ ቢሮ መሄድ ጀመርኩ። መርሃባ ምንድነው ሲለኝ ጉዳዩን ለማብራራት ከበደኝ። ይህ ነገር ሲደጋገም ሁኔታ ያልጣመው ማሜ ከኔ መሸሽ ጀመረ። መሸሽ ብቻ ሳይሆን እንደ ተበዳሪ ቢሮ እያለ የለም ማስባል ሁሉ ጀምሮ ነበር። ምዕራፍ 5 ሚንበር ለብዙዎቻችን ትልቅ መንገድ ነው። ይህም መንገድ ስለመሰረቱ አመስጋኝ ከሆኑ ሰዎች አንዱ እኔ ነኝ። ይህን ህልማቸውን ባያሳኩ ብዙ ተሰጦች፣ ብዙ ሙያዎች መክነው የሚቀሩ ይመስለኛል። ግን አንዳንዴ ሚንበር ቲቪ ባይመሰረት መስራቾቹ አሁን ምን አይነት የሥራ ዘርፍ ላይ ሊሆኑ እንደሚችሉ ሳስብ ፈገግ እላለሁ። ሁሴን በእርግጠኝነት አስተማሪ እንደሚሆን አልጠራጠርም። ግን የህይወት ገጽ የሚለው ፕሮግራሙ ላይ እንደምታውቁት ከታላላቆቹ ጋር መዋል ስለሚወድ የማታ ተማሪዎችን ወይ መሰረተ ትምህርት ነው የሚያስተምረው።
ከሚስ ስራ የማይገባ አስተማሪ ነበር የሚሆነው። አዩብ አደም የኢንጂነሪንግ ባለሙያ ቢሆንም እኔ ግን ሳስበው አንደበተ ርቱዕና ሰዎችን የማሳመን ክህሎት ስላለው ኃይለኛ ደላላ የሚሆን ይመስለኛል። አስቡት፣ ቤት ሊከራዩ የመጡ ሰዎችን ሲያሳምን ሰዎቹ ቤታቸውን አይተው እንዴ ቤቱ እኮ መጸዳጃ የለውም ሲሉት ለጊዜው ነው የሌለው፣ ግድ የላችሁም እስከዚያ ድረስ ዳይፐር ትጠቀማላችሁ፣ ምን ችግር አለው? ዳይፐር ከፈለጋችሁ እጄ ላይ አለ። መሐመድ ፈረጅ ምን እንደሚሆን መገመት ይከብዳል። ከልጅነቱ ጀምሮ ከካፌ ጋር ቁርኝት ስላለው የካፌ ባለቤት ሆኖ ካፌውን ከሚስ ካፌ የሚለው ይመስለኛል። ድንገት ሰራተኞቹን ጠርቶ ዛሬ ስራ የለም የሚል አይነት አለቃ ነው የሚሆነው። ምን ነው ሲሉት ሌሉ ጁሙአ ነው፣ ካፌው ከሚስ ካፌ ነው። ወደ ቤት ሄዳችሁ በዚክርና በዱዓ እንተዋወስ። በነገራችን ላይ ሚንበር ቤት አክረም ኢብራሂም የሚባል ብዙ ስሙ የማይነሳ የጀርባ አጥንት የሆነ ሰው አለ። በዚያው አጋጣሚ አመስግኑልኝ። አክሪም ብዙ ስሙ አይነሳ። አክረም ሆዴ የሚል ቃል ካፉ አይጠፋም። ሰው ሲጠራም ሲያጽናናም ስማ ሆዴ፣ አይዞ ሆዴ፣ ምን ነው ሆዴ የሚል ቃል እያስቀደመ ነው። ሆዴ የሚለውን ቃል የሚጠቀመው ሆዱ ትልቅ ስለሆነ ነው የሚሉ ጭምጭምታዎች አሉ። አንድ ጊዜ መብራት ጠፍቶ የሆነ ስራ ተበላሽቶብኝ ስናደድ መጣና አይዞ ሆዴ አለኝ። ተበሳጨቼ ስለነበር በንዴት ሆዴን ግን አይቷል አልኩት። ብቻ አክረም ሚንበር ባይመሰረት ኑሮ የሆድ ዕቃ ትጥበት ባለሙያ መሆኑ የሚቀር አይመስለኝም። ያ እንኳ ባይሳካ ሰዎች መጥተው የሆድ ሆዳቸውን የሚነግሩት ሰው ነው የሚሆነው። ወንድሜ አቡ ሐኒፋ በርካታ ሙያዎች አሉት። እንዲህ ሊሆን ይችላል ብዬ መገመት ይከብደኛል። ብቻ ጺም የማይፈልግ ማንኛውንም ስራ መሆን የሚችል ይመስለኛል። ሹክራን በጣም ለ50ኛው ዓመት ያድርሰን።